እናረጋታለን። እሺ እንድትከነከን እናረጋታለን። ለብቻዋ ብቻዋን እንድትወድ እናረጋታለን። ለብቻዋ ለምን ማወቅና መገንዘብ ያለብን ዲያብሎስ የዚህ ዓለም ገዢ በመባል ታውቋል። በስመ አብ ወወልድ ወመንፈስ ቅዱስ ብል 40 ክንድ ይርቃል የሚባልበት ዘመን ላይ አይደለም ያለነው። እንኳን የእናንተ ነው የእሷ ነው የምትሉት የእኛ ነው። የእሷ ድምፅ እንዴት ነው? የእሷ ድምፅ ይሄ ነው። የእሷ ድምፅ ይሄ ነው። ይሄ ነው የእሷ ድምፅ። አዎ የእናንተስ ይሄ ነው። ይሄ ነው። ለምንድን ነው የምትሉት? አስለቅሳለሁ ብዬ የተላኩበት ነው። የተላኩበትን ልሰራ አስለቅሳለሁ ብለን የተላከው። አዎ የእግዚአብሔርን መኖር እንዴት እንስታለን? እንዴት እግዚአብሔርን አንፈራም? ስንት ዓመት ልንኖር ክፋትን እንዳጠነጠን ወደ ሰው ክፋትን እንደሰራን እንኖራለን። ጃንጥላ ይዘሽ ከልጅሽ ጋር አይቼሻለሁ ብለውኝ ነበር በ14 ዓመቷ። ስለዚህ ትንቢቱ ስለተፈጸመ ይሄንን ጃንጥላ ይዤ መጥቼ ገበያ አድርጌያለሁ ማለት ነው። እግዚአብሔር ይመስገን በዚህ ቀን ደርሰን ቆሜ በማየቴ የምገልጽበት ቃላት የለም። በእግዚአብሔር ምስጋና ይድረሰው። በስንት ዓመት ተያዝኩ? 16 ዓመት። 16 ዓመት የተያዝከው? እስከ ዛሬ ምን ውስጥ ነበር? ልጆቿ ላይ ለምን? ላሳዝናት ነው። አስለቅሳት ብዬ ነው የተላኩ እኮ። ስንት ዓመት ነው? 16 ዓመት። 16 ዓመት አለበት? አዎ። ለምን? አስለቅሳት ብዬ የተላኩበት ነው። የተላኩበትን ልሰራ አስለቅሳት ብለን የተላከው? አዎ። አታፍርም? እንደዚህ አስለቅሳት ብዬ። የት ሀገር ነው ያስካት? መጀመሪያ ጎጃም። የዛሬ ስንት ዓመት? 16 ዓመት። የዛሬ 16 ዓመት? 16 ዓመት። የዛሬ 16 ዓመት። በምንድን ነው የገባኸው? በአየር ነው የገባኸው? ተልከን። ስንት ናችሁ? 12 ነን። እሺ ስትጸልይ የት ትሄዳለህ? ጸልይ የምንደርስበት ይጠፋናል። አቅም እናጣለን። ትቆጣጠረናለች፣ ትገርፈናለች፣ ትገርፈናለች፣ በመቁጠሪያ ትገርፈናለች። የዛሬ ስንት ዓመት ነው መግረፍ የጀመረችው? ብዙ ጊዜ ሆነው ሲጀመር ጀምሮ ታውቀናለች። ከአንተ አይደል እንደ የተማረችው? ከአንተ ነው እኮ የተማረችው። የዛሬ ስንት ዓመት ነው የተማረችው? 10 ዓመቷ። 10 ዓመት። የዛሬ 10 ዓመት ነው የተማረችው? አዎ። የዛሬ 10 ዓመት እኔ ጋር መጣ። የት የነበረ ጊዜ? ጉባኤው ጎርጎርዮስ። አሁን ጎርጎርዮስ። እሺ አሁን ጎርጎርዮስ ነው። ልጇ ምን አድርጋት ነበር? ትልቋን እንድትፈራ፣ ሰው ፊት ስትቆም እንድትፈራ፣ እግሯን እንደማጣመም ማድረግ ነው። እሺ እግሯን የት አለች? የት ነው ያለች? ዘማዶ እግሯን እንዴት አደረገው? እግሯን እንደማጣመም ማድረግ ነው። እሺ ሐኪሙ ተቆርጦ ይስተካከላል አለና ከዛ ተቆረጠ። የት ጋር የተቆረጠ? ታች ተቆርጧል። አውልቀው እናሳየን። ለምን አቆረጠ? እግሯን ሊያስተካክል ብሎ ነው። እሺ እና እግሯ የተቆረጠለት ዝም ብላ ተቀምጣ እሷ ሲሰራላት ሰርጀሪ ሲሰራ ተቀምጣ የመቆየው ክፍል ታንጎደጉዳው ነበር። ጸሎቷን እንቺ እናቷ እግሯን ያስቆረጧል። ተቆረጠ። ይችኛዋን ደግሞ አይኗ ላይ ቁጭ ብለን እንዳታስተውል ማስተዋሏን አንደበቷንም ይዘን ነበር። አንደበቷንም ይዘን ማስተዋሏን ክንክን እንድትል እንዳትማር እንዳታውቅ አንደበቷን መቼ ነው የለቀቀው? አንደበቷን በጸለየች ቁጥር ትንሽ ይጨመርላታል። ትንሽ። አዎ እናቷ ያንን ስታይ ታዲያ ትበረታለች፣ ትጸልያለች። እና ለቀቃል። አሁን አንደበቷን አሁን ሙሉ በሙሉ አይደለም፣ ብቻዋን እንድትስቅ እናረጋታለን። እንድትከነከን እናረጋታለን። ለብቻዋ ብቻዋን እንድትወድ እናረጋታለን። ለብቻዋ? አዎ። ለምን? በቃ የተላክንበት ነው። እናቷ ያንን ስታይ እንድታዝን ነው። ልጆቿ ከልጆች አዘነች ብላ ታዝናለች። ከልጆች
ከልጅ ብለ ታስመጣለች። ማወቅና መገንዘብ ያለብን ዲያብሎስ የዚህ ዓለም ገዢ በመባል ታውቋል። በስመ አብ ወወልድ ወመንፈስ ቅዱስ ብል 40 ክንድ ይርቃል የሚባልበት ዘመን ላይ አይደለም ያለነው። እሱም አብሮ አድፍጦ በቤተሰብ ሕይወት ውስጥ ስር ሰዶ ተተኪው ትውልድ ላይ አደጋውን ለማስፋት የተቻለውን ያህል እንቅስቃሴ የሚያደርግበት ወቅት ላይ ነው ያለን። በአንጻሩ ደግሞ እኛ አስተሳሰባችን በኑሮ ግንኙነት ውስጥ ተጠላልፎ በሌላው በሳይንሱ ዓለም ባህሪ ውስጥ ጥገኛ ሆነን የተሸላቸና መግቢያ መውጫው ቀዳዳው የጠፋብን ሁኔታ ውስጥ ያለን መሆናችን የተረጋገጠ ነው። ይሄ አካሄዳችን ተመችቶታል። ስማ ተመችቶሃል ዘመኑ? አዎ አዎ። እንዴት? ክፎች በዝተዋል፣ ክፎች በዝተዋል። ክፋት ይወልደናል፣ ክፋት ይወልደናል። እናንተ እንድትበዙ ያደርጋል። አዎ ክፋት ክፋት ተንኮል እንድትበዙ ያደርጋል። አዎ አዎ። እኔ የምለው ይህን ያህል ዘመን ቁጭ ስትሉ እንዴት ቢያንስ ለእሱ አልነገራችኋትም? ሰይጣኖችን ለምን አላላችኋትም? አላላትም። እሷ ግን ታውቀናለች፣ ታውቀናለች። የሆነ መንፈስ እንዳለ ይገባታል። ትገርፈናለች፣ ትገርፈናለች፣ ታሰግደናለች። ትከሻዬ ላይ ቁጭ ብላችሁ እኔ ስሰግድ አብራችሁ ስገዱ፣ በስላሴ ስም በእመቤቴ ስም ትለኛለች። እንሰግዳለን፣ አብረን ታሰግደናለች። ታሰግዳችሁ? አዎ። ታዲያ ባለፈው ለምን አልተያዛችሁም? ያኔ እንዴት ብላችሁ አመለጣችሁ? ያን ጊዜ ዛሬ 10 ዓመቷ ጠንካራ አልነበረችም ያኔ፣ ጠንካራ አልነበረችም ያኔ። ለምን አልገባትም? እንዴት እንደሚደረግ አልገባትም። በኋላ የገባት እንዴት ባለ ሁኔታ ውስጥ ጸሎት ተማረች፣ ስግደት ተማረች፣ መንፈስ መቆጣጠር እንዴት እንደሆነ አወቀች። ተግባር አረገችው። ሙያ ምንድን ነው? አሜሪካ ውስጥ የሷ ሙያ ነርስ ናት። እንደዚያ የሆኑ በሽተኛ ስታይ አይ አለማወቅ እኮ ነው ትላለች። ጀርባቸውን ተሰርቶ ሰርጀሪ ተሰርቶ ሲጨነቁ በህመም ስታይ ትገስጻቸዋለች። ላያቸው ላይ ያለውን ትገስጻለች። እግዚአብሔር ይገስጻችሁ ትላለች። ሳይሰሟት ትጸልይላቸዋለች። እናንተ የዚህ ጊዜ ታዛቢ ናቸው። እንታዘባለን። ምንም ማድረግ አንችልም እኮ ብዙ ጊዜ ተቆጣጥራናለች፣ ትገርፈናለች። አዎ። እኛ ታዲያ ግን የምናሳዝነው በልጆቿ። አዎ። ለምንድን ነው በልጆቿ የምታሳዝነው? በልጅ ከማዘን የበለጠ ነገር አለን? ፕሮግራማችሁ በልጅ ማሳዘን? አዎ። ለምን? ልጆቿ ሲያዝኑ ያልሆነ ነገር ሲሆኑ ስታይ ምን ትላለች መሰለህ? ኩላሊት ቢሆኑ ኮልጄን ያመማል፣ ኩላሊቴን እሰጣታለሁ ትላለች። ግን ጭንቅላቷን የኔን ጭንቅላት ሰጥቼ ቢተካላት አንድ ቀን ልኖር አልልም፣ እሰጣት ነበር ትላለች። ይህ ሁሉ እናደርጋለን። የእኛ ስራ ነው። ደስ ይለናል። ድምፁ አሁን የእናንተ ነው የእሷ ነው የምትሉት? የእኛ ነው። የእሷ ድምፅ እንዴት ነው? የእሷ ድምፅ ይሄ ነው። የእሷ ድምፅ ይሄ ነው። ይሄ ነው የእሷ ድምፅ። አዎ። የእናንተስ? ይሄ ነው። ለምንድን ነው የምትሉት? ድምፃችን ነው። ድምፃችን ነው። አዎ፣ ድምፃቸውም ይለያል። አንዳንድ ጊዜ ይለያል። አንዳንዴ ደግሞ እንትናቸውም ይለያል። መልካቸውም ይለያል። ባህሪያቸውም ይለያል። ወደ ሰው ልጆች ህይወት ውስጥ ሲገቡ ያ የተለየ ነገር ይገለጣል። የእናት አባት ጥሬው አካል እናት አባትን ይመስላሉ ይባላል። ውጭው አካል ነው። ውስጣዊው ላይ ግን ይለይና በውስጣዊው ባህሪ ውስጥ የእናትና አባትን አካል የማይወክል እንቅስቃሴ ይታያል። የአካል መፍዘዝ፣ የአካል መደንዘዝ እና የስነ ቋንቋ ባህሪ ገለጣ ላይ ያለው ሁኔታ መያዝ እንዲሁም ደግሞ የአካል መዛባት የመሳሰሉት ነገሮች በመናፍስቱ ስልት ውስጥ ካሉ ተክለ ቁመና ጋር የተያያዘ ነው። ሌላው ከተላከበት ዓላማና ባህሪ ጋር ደግሞ ያንኑ ይመስላል ማለት ነው። አንዳንዴ አካላቸውን በሚገልጡበት ጊዜ የሰውየው አካል ይጣመማል፣ ይዛባል፣ ወዳልሆነ አቅጣጫ ይሄዳል። አስተዳደጉ አጥንቱ ያድጋል በማይባልበት መንገድ አድጎ ይገኛል። አሁን ለምሳሌ
ወደኋላ ተረከዝ ወደኋላ ዝም ብሎ ሲያድግ ምን ትሉታላችሁ? ይሄ የመንፈሱ ባህሪ አብሮ በተረከዝ ውስጥ አለ ማለት ነው። እጁ ደግሞ ከአንደኛው እጅ ተለይቶ ደግሞ ረጅም ሆኖ ሲያድግ አስቡት። ያ ማለት የመንፈሱ ተክለ ቁመና በስጋ እንዲገለጥ በአካል ውስጥ ገብቷል ማለት ነው። እንዲህ ተዛብተው የሚያድጉ አካሎች አሉ። በውስጥ በኩል ጨልሞባቸው ደግሞ የሚኖሩም አካሎች አሉ። ይሄ ድምፁ ያንተ ነው፣ ያንተ ነው። ታዲያ እንዴ ስንታገል አንተ እንዴት እየሄድክ ነበር የምትደበቀው? ዝም ብዬ እያስመሰልኩ የለብሽም አንቺ ደህና ነሽ አልኩ። ደህና ነሽ አንቺ ልጅሽ ነው እንዲያደረገ ችግር አለ አልክ። በኋላ ግን ላላ አረጋ። ብዙም አልተጨነቃትም። ግን አንድ ቀን በህልሜ አይቻለሁ። ይቺ ልጅ 14 ዓመት ሲሆናት ቤተክርስቲያን ጃንጥላ ይዘሽ ስትዞሪ አይቼሻለሁ እኮ እሷን ይዘሽ አልካት። ያንን በልቧ አኖራ ነው የምትኖር። በልቧ ይዛው ትኖራለች። አሁን እንግዲህ 13 ዓመቱ አልፎ 14ኛዋን ነው ይዛ። ስለዚህ በ14 ዓመቷ መጣች። አዎ ያ ጊዜ በጣም አስጨናቂ የነበረ ጊዜ ነው። እዚህ ቦሌ ጎርጎርዮስ በማገለግልበት ጊዜ 2 ወር ስንት ወር ነው ከእናንተ ጋር ትግል ያደረኩት? 2 ወር ነበር። 2 ወር ሙሉ ስንታገል ቆየን። እዛ ስለ እሷ ጉዳይ ሲጸልይ በ14 ዓመቷ መታ ከውጭ የምትናገረውን ነገር አለ እየተናገረች መታ ጥላ ይዛ አብረን ቤተክርስቲያን ስንዞር አየሁኝ። ይህንን ነው እንግዲህ አሁን እሱ የሚያስታውሰው ማለት ነው። እንዴት አስታወስከው? በጊዜ ታስበዋለች እሷ። አዎ ወዶ ቁጭ አድርጋው ትኖራለች። እግዚአብሔር እኮ ሚሳነው አይደለም ትላለች። እና በስንት ዓመቱ መጣ? አሁን 14ኛ ዓመቷን ይዛለች። 13 ዓመቷን አከበረች። እንግዲህ በቃ አሁን አይቆጭም ታዲያ? ይቆጭ ምን ሆናለሁ? እንዴት ተይሻለሁ። ለምን የዛን ጊዜ ወዲያውኑ ለምን ላለመያዝ ሞከሩ? ጥበበኛ ነኝ። እሷ ከእሷ ይልቅ እንዲያውም ስለ ሌሎች ታስብ ነበር። ዝም ብላ ትጨነቅ ነበር ስለ ሌሎች። አዎ አንተ በዛ ውስጥ አደረክ? አዎ። ቆይ አንተ ስትላክ ልጆችን አበላሽ ነው የተባልከው ወይስ የራስህን ዘዴ ፈጥረህ ነው ወደ ልጆች የመጣው? አሳዝናት ደስ እንዳይላት በህይወቷ ደስ እንዳይላት ትምህርት ቤት እንድትፈራ። እጇን ለምንድን ነው የቆራረጣችሁ? ለናዳማና ለነገር ለምን እንድትሞት ነው። ስትሞት እናታው ምን ትሆን መሰለህ? ምን ሆና ነው እሷ እጇን የምትቆርጥ? አይደለም ዝም ብላ በቃ እኛ በይበይ እንላትና ከዛ ስትቆርጥና ስትደማ ደምታ እንድትሞት። የት ጋር ስትቆርጣችሁ ታል ነው የታለ ቀረች? ምን የምትበላው አጣ ተበሳይታ ነው የምትቆርጠው? እንዴት ነው? እኛ ነን እኮ በይበይ እንላት እኛ ነን። ለምን ቆረጥሽ? አታውቂውም? እንዴት አድርገሽ ቆረጥሽው? የእጅሽ ሽሽው በሙሉ ተቸርችቋል። በቢላ ነው እግርሽን ቆርጠሽዋል? ምን ተናደሽ ነው? ተበሳጭተሽ ነው? ምንድን ነው? ስትቆርጭ ደስ ይልሻል? እና ታዲያ ለምን ቆረጥሽው? አታውቂውም? ግን ደሙ ሲደማ ምን አልሽ? በጣም ያሳዝነኛል። ስትቆርጪው ደሙን ስታይ እግርሽንም እዚህ ጋር ቆርጠሽው ከቆረጥሽው በኋላ ነው እንትን የሚሰማሽ? ምን አለችሽ እናትሽ እንደዚህ ቸርችፈሽው ስትገቢ? ተነገረች። አሁን አንቺ እድሜ ስንት ነው? 15 ዓመት ልጅ እንግዲህ እጇን እንደ መተልተል ማለት የሚገርም ነገር ነው። ይሄ አብዛኛው በውጭው ዓለም ላይ በተለይም
በአሜሪካ አካባቢ የሚኖሩ አብዛኛው ብዙዎቹ ሰዎች በዚህ አይነት ሁኔታ ውስጥ ነው ያሉት እና አንድ ቀን መሰቀልን የጀመረ ሰው ውሎ አድሮ ያው በመሰቀል ነው የሚሞተው። ይሄ የዲያብሎሱ እቅድ ነው። ወደ እግዚአብሔር ቤት ካልመጣ ሁኔታዎችን በመግባቡ መረዳት ካልቻለ ያንን አደጋ ነው አስፍቶ የሚገኘው። አንተ ታዲያ ምን አልክ? እኔማ ከታወቀብኝ ስራ ብዬ ደብቄው ነበር እስከ መጨረሻ። እንግዲህ ከዛሬ 10 ዓመት አካባቢ 13 ዓመት አካባቢ አስቡት። ይሄን ያህል ዘመን አድፍጦ ቁጭ ብሏል ማለት ነው። እሷም ውጊያዋን አላቋረጠችም። ምን ያህል የመናፍስት ስልትና ጥበብ የቱን ያህል ከኛ አእምሮ በላይ እንደሄደ ነው መገንዘብ ያለብን። አሁን አንዱ ብቻ ሲታገል የማይታገለው ሰው ላይ አብሮ ያድራል፣ እረፍት ያገኛል። የሚቃጠል ከሆነ እንዳይቃጠል እዛ የማይጸልየው ላይ ያለ ሚስት የማትጸልይ ከሆነ ሚስት ላይ ቁጭ ይላል። ባልየው እዚህ ይሰግዳል ይላል ምን ይላል። ስለዚህ እንዳይቃጠል ስለሚፈልግ ሚስቱ ላይ አድሮ ደከም ሲል ተመልሶ እንዴት ነህ ብሎ ይገባል። በቃ እየተሸጋገረ የማጥቃት ችሎታ አለው። ሰነፍ ያለው ላይ ጊዜና ስልቱን የመቀየር ዘዴ ያገኛል፣ ይመቸዋል ማለት ነው። በተዘጋጅ ተመረከት ተዘጋጅ ፈጠን አብላይ ሁላችሁ ማርፈት ይፈልጋል። ከናንተ በኢየሱስ ክርስቶስ ስም በስላሴ ስም በወላዲተ አምላክ ስም በቅዱስ ሚካኤል በቅዱስ እስጢፋኖስ ስም ሲኦል እንገባለን። ኢየሱስ ክርስቶስ ሲኦል ታስረናል። ቶሎ ሰባት እጩ ነው ያቤት ያለኝ መልእክት ምንድን ነው? በአንድ ወቅት የዛሬ 10 ዓመት ማለት ነው መምህር ግርማ ጋር አብሬ በነበርኩበት ሰዓት እርኩሳን መናፍስት እንዴት ይባዛሉ የሚል ጥያቄ አቅርቤለት ነበረ እና ያንን ጥያቄ ሲመልስልኝ እኔ አንተ ብለው ክብሩ በጣም እኔ አልቀንስበትም እና እንዴት ይባዛሉ ብዬ ስጠይቀው የሚያባዛቸው ክፋት ነው፣ የሚወልዳቸው ክፋት ነው ብሎ ነው የነገረኝ። እናም እባካችሁ ክፋትን እንተው፣ እርኩሳን መናፍስትን አጋንንትን ከየቤታቸው ከያሉበት ስበን ወደ ሰው የምንልክ እኛ ከሆነ የእግዚአብሔርን መኖር እንዴት እንስታለን? እንዴት እግዚአብሔርንስ አንፈራም? ስንት ዓመትስ ልንኖር ክፋትን እንዳጠነጠን ወደ ሰው ክፋትን እንደሰራን እንኖራለን። ስለዚህ ክፋትን እንተው። ክፋትን ከተውን እርኩስ መንፈስን ከማባዛት ተውን ማለት ነው። ስለዚህ እባካችሁን አስማትን መተትን አናድርግ ብዬ እለምናችኋለሁ። ምን ያለው በዚህ መንፈስ ምን ያህሉ ነው የተጎዳሽው? ቃላት ያጥረኛል። ከመስመር ወጥቻለሁ። ህይወቴ በጣም በጭንቀት የተሞላ ነበር። በጣም የታመሰ ነው። አውቀዋል በነገሩ አውቃቸዋለሁ እነሱ እንደዚህ እንደሚያደርጉኝ። ለእኔ የደረሰው እንግዲህ ጸጋ ለህዝበ ክርስቲያን ሁሉ ይድረስ ብዬ እላለሁ። ለተጨነቁት ሁሉ መብርሃን ትድረስላቸው። እህቷ ነች? አዎ እህቷ ነች። ፍቃዋ እንደዚህ በቃላት ብቻ የሚገለጽ አይደለም። እግዚአብሔር አምላክ ኑሯን ሳያጎልባት፣ ስራ ሳያሳጣት፣ ሁሉም ነገር በተስተካከለበት ሁኔታ ላይ እያለች
በልጆቿ ብዙ 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 እሷ ብቻ ሳትሆን አጠቃላይ ቤተሰቡ አንገቱን ሲደፋ ለ15 ዓመታት ነው ያሳለፈው። እግዚአብሔር ይመስገን ለዚህ ቀን ደርሰን ቆሜ በማየቴ የምገልጽበት ቃላት የለም። እግዚአብሔር ትልቅ ምስጋና ለእግዚአብሔር ምስጋና ይድረሰው። አዎ ችግሩን የሚያውቀው የተቸገረው ሰው ነው። ችግሩን የሚያውቀው ችግር ውስጥ ገብቶ ያየው ሰው ነው። የሚሰማው መስማት ነው። ነገ እንደ ንፋስ ነው መስማት። ከማስተዋል ጋር ካልሆነ የምንሰማው ነገር በእውነት አንዳንዴ አይገባንም እና በልበቱ መርችልስ ከዛሬ 10 ዓመት በፊት መምህር ግርማ በህልማቸው አይተው እዚህ ቦታ ላይ ጃንጥላ ይዘሽ ከልጅሽ ጋር አይቼሻለሁ ብለውኝ ነበር በ14 ዓመቷ። ስለዚህ ትንቢቱ ስለተፈጸመ ይሄንን ጃንጥላ ይዤ መጥቼ ገበያ አድርጌያለሁ ማለት ነው። እሺ እንግዲህ የዛሬ 10 ዓመት አካባቢ እድሜዋ 14 አካባቢ በሚሆንበት ጊዜ ትመጣለች እና ጃንጥላ ይዛ አብረን ቤተክርስቲያን ስንዞር አይቻለሁኝ አልኳት። ያ ማለት ነው እንግዲህ እሷ መጣች፣ ይዛ መጣች። እንዲህ አይነት ጥቃት የፈጸመው መንፈስ ደግሞ አድፍጦ የነበረው እህታችን ላይ ያው የመጨረሻው መያዝ ሁኔታ ተጋለጠ፣ ሚስጥሩ ታወቀ። እሷ የምታውቀው ቢሆንም ትግሉ ያን ያህል ዘመን ቆይቶ ከ10 ዓመት ያህል ትግሉን በህይወት ውስጥ አድፍጦ ቆይቶ ያው በቃ ባለፈው እዚህ ነው የተሸኘው። እንዴት ነው ከዛ ወዲህ አንቺ? በእኔ ላይ የታየው ለውጥ ከፍተኛ ነው። አፍንጫዬን በጣም ያመኝ ነበረ። አፍንጫዬ ሙሉ በሙሉ ተከፍቷል። ምንም አይነት መድኃኒት አልወስድም አሁን። እሱም በትክክል እናገራለሁ። ሆዴ ላይ የነበረ ችግር ነበር፣ ሆዴ ውስጥ የሚያሰቃየኝ ችግር ነበር። እሱም በትክክል ተወግዷል። በፊት ያው አትናገርም ነበር ትዝ ሲልሽ? አዎ አትናገርም ነበር። አሁን ሀሳቧን መግለጽ ትችላለች? ትችላለች። አዎ በትክክል ትናገራለች። ብዙ ነገር ትናገራለች። አሁን አዎ ትናገራለች። ይህም በራሱ አንድ ሌላ ውጤት ነው። እንደ መናፍስቱ ስራና እንደ መንፈሱ የአደጋ ስልት ቢሆን ኖሮ ብዙ ነገሮችን አስፍቶ በጎዳ ነበረ። ሆኖም ግን ያው በእናቷ ጸሎት ሁልጊዜ ረፍትም ስላላገኘ ያው ትግሉ ቢኖርም ግን ውጤቱ ምን እንደሚመስል ያው ገልጾታል። አስጨንቃት፣ አሳዝናት፣ አስለቅሳት ተብሎ የገባ ስለሆነ ይህንን አደራውን ለ10 ዓመት ለ14 ለ15 ዓመት ያህል ታግሏል ማለት ነው። አዎ ታግሏል። በጣም ውጊያው ቀላል አልነበረም። ጭንቀቱ፣ ሀዘኑ፣ ለቅሶ ከፍተኛ ነው የነበረ። እኔ ራሱ እንቅልፍ የሚባል ነገር አልተኛም ነበር። እሁድ ከተሸኘ በኋላ ረቡዕ ዕለት እዚህ ነበርኩኝ። ረቡዕ ዕለት ከጥምቀት በኋላ ግን ተኝቼ ለማደር በቅቻለሁ። እሱን ደግሞ መናገር እንቅልፍ የሚባል ነገር በደንብ አልተኛም ነበርና እንቅልፍ መተኛት ችያለሁኝ። እንቅልፍ አይወስድሽም ወይስ እንዴት? አይደክመኝም። ሌሊትም እነቃለሁ። ነቅቼ ከዛ በኋላ እንቅልፍ አይወስደኝም ነበር። ከአፍንጫዬ ውስጥ ሁልጊዜ በጣም የሆነ ልክ የሚኮሰኩስ ነገር እንዳለ ሆኖ ነበር የሚሰማኝ። እሱ ሙሉ በሙሉ ተወግዷል። በርቱ በርቱ በርቱ።